ስለ ቅዱስ ጊዮርጊስ ስለ ቅዱስ ጊዮርጊስ ስለ ቅዱስ ጊዮርጊስ አምላከ ቅዱስ ጊዮርጊስ በገባለት ቃል ኪዳን ያድናችኋል፣ ይምራችኋል፣ ይፈውሳችኋልና ለዚህ በረከት የተሳተፋችሁ እህቶች ወንድሞች እንኳን ደስ አላችሁ፣ እንኳን አደረሳችሁ ማለት እፈልጋለሁ። ስለ ቅዱስ ጊዮርጊስ ማየ ስለ ቅዱስ ጊዮርጊስ ቆምክ ከፊታቸው ጊዮርጊስ አያሉ ዛሬም ተበትኗል የትናንቱ ሴራ። ድግምትን አስማትን አድርገው እንዲጠጣ ሰጥተውታል። ሊቀ ሰማዕቱ ቅዱስ ጊዮርጊስ ግን በአብ በወልድ በመንፈስ ቅዱስ ስም በመባረክ ሲጠጣው መልኩ እንደ ፀሐይ ነው ያበራው። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ። በመላው ዓለም የምትገኙ ኦርቶዶክሳውያን እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እንኳን ለታላቁ ሰማዕት ለቅዱስ ጊዮርጊስ የረፍት ክብረ በዓል በሰላም አደረሰን አደረሳችሁ። በያላችሁበት ሀገር በዓሉ የሰላም የፍቅር የበረከት የአንድነት ይሁንላችሁ። የሰማዕቱ የቅዱስ ጊዮርጊስ ረድኤት በረከቱ ከሁላችን ጋር ይሁን፣ አሜን። ሰማዕቱ ቅዱስ ጊዮርጊስ እንግዲህ በአማላጅነቱ በጸሎቱ በቃል ኪዳኑ ዛሬ እኔና እናንተን ከሥጋ ደዌ እንዲሁም ደግሞ ከነፍስ ቁስል እንድንፈወስ ከአምላካችን እያማለደ ረድኤትና በረከቱ ለኛ ለልጆቹ ተርፎናል። ሰማዕቱ ቅዱስ ጊዮርጊስ እንግዲህ የትውልድ ሀገሩ ፍልስጤም ሲሆን ልዩ ቦታዋ ደግሞ ልዳ ትባላለች። የሰማዕቱ የቅዱስ ጊዮርጊስ አባቱ ዘረንቶስ ወይም ኤኒስጣቴዎስ ይባላል። እናቱ ደግሞ ቴዎብስታ ወይም አቅሌስያ ትባላለች። ከነዚህ ሁለት ደጋግ ወላጆቹ ሰማዕቱ ቅዱስ ጊዮርጊስ በ277 ዓመተ ምህረት ጥር 20 ቀን ነው የተወለደው። ሰማዕቱ ቅዱስ ጊዮርጊስ በተወለደ በ20 ዓመቱ ተጋድሎውን ጀምሮ ለ7 ዓመታት ያክል እየተጋደለ ቆይቶ ለ3 ጊዜ ሞቶ ተነስቶ ሰማዕቱ ቅዱስ ጊዮርጊስ እንግዲህ ሚያዝያ 23 ቀን 7 የድል አክሊላትን ተቀዳጅቶ ሰማዕቱ ቅዱስ ጊዮርጊስ ቃል ኪዳንን ተቀብሎ አርፏል፣ በሰማዕትነት ማለት ነው። ስለዚህ ዛሬም እኔና እናንተ የሰማዕቱ የቅዱስ ጊዮርጊስ ቃል ኪዳኑ እንዲደርሰን በረከቱ እንዲደርሰን ስሙን እየጠራን ስለ ሰማዕቱ ስለ ቅዱስ ጊዮርጊስ እያልን የተራቡ የተጠሙ የተቸገሩ በደጁ የወደቁ እህቶች ወንድሞች እናቶች አባቶችን በሰማዕቱ በቅዱስ ጊዮርጊስ ስም መታሰቢያ እንዲሆነን በረከትም እንድናገኝ በዕለቱ በቤተ ክርስቲያን ተገኝተን አቅም በፈቀደ መልኩ በሀገር ውስጥና ከሀገር ውጭ ያሉ ኦርቶዶክሳውያን ደጋግ እህቶችና ወንድሞች በላኩልኝ ገንዘብ ስጋ፣ ሽንኩርት፣ እንጀራ፣ ውሃ፣ ቅመማ ቅመም፣ ዘይት የተለያዩ ነገሮችን በማሟላት እንግዲህ ከተፋ ላይ ነው ያለነው። ደግሞ ወጡን ስንሰራ ምግቡን ስንከት በቤተ ክርስቲያን ሄደን ስንሰጥ ከኛ ጋር ከሆናችሁ ፍጻሜውን ታያላችሁ። ሰማዕቱ ቅዱስ ጊዮርጊስ በዚህ ጊዜ አሁን ባለንበት ወቅት በተለይ በስሙ መታሰቢያ ተደርጎ በተሰራው ቤተ ክርስቲያኑ በበርሜል ቅዱስ ጊዮርጊስ በስሙ እንድንበት ዘንድ በቃል ኪዳኑ እንፈወስበት ዘንድ በፈለቀው ጠበሉ ሰማዕቱ ቅዱስ ጊዮርጊስ በዚህ ሰዓት ለእኔና ለእናንተ እጅግ ድንቅ ታምራትና ፈውስን እያደረገልን የሚገኝበት ጊዜ ነውና ሰማዕቱ ቅዱስ ጊዮርጊስን ጥሩት፣ ይደርስላችኋል። አምላከ ቅዱስ ጊዮርጊስ በገባለት ቃል ኪዳን ያድናችኋል፣ ይምራችኋል፣ ይፈውሳችኋልና ለዚህ በረከት የተሳተፋችሁ እህቶች ወንድሞች እንኳን ደስ አላችሁ፣ እንኳን አደረሳችሁ ማለት እፈልጋለሁ። ዶርቃ ሚዲያ አገልግሎቱን አድማሱን እያሰፋ የበረከት ስራዎችን በእናንተ እገዛና እርዳታ እየሰራ ይገኛል። በዚሁ አጋጣሚ 2019 በሰላም ከደረስን ለገና ለልደት በዓል 50 ሴትና ወንዶችን መቶዎቹን ባንድ አጣምረን ባለትዳሮች እናደርጋቸዋለን። በቁርባንና በተክሊል መጋባት የምትፈልጉ ከታች በሚቀመጥላችሁ ስልክ ቁጥር በመደወል ቀድማችሁ እንድትመዘገቡ። ሐምሌ 1 ትምህርቱ ይጀምራል። እኔ ወንድማችሁ አላየ ራሴ ደግሼ ነው የምድራችሁ።
ሁላችሁም ቀድማችሁ እንድትመዘገቡ ማሳሰብ እፈልጋለሁ። ሰላማችሁ ይብዛ። ተከታተሉን እስከ መጨረሻው። ሽንኩርቱ ተፈጭቷል፣ ስጋው እየተከተፈ ነው። ይህ የዓመቱ የመጨረሻ ዙር ጉዞ ጥሪያችን ነው። መነሻ ግንቦት 9 መመለሻ ግንቦት 18 ወይም እንደ አውሮፓውያን አቆጣጠር መነሻ ሜይ 17 መመለሻ ሜይ 26። በዚህ የበረከት ጉዞ ላይ ሁላችሁም ተገኝታችሁ የቅዱስ ጊዮርጊስና የቅድስት ኪዳነ ምሕረትን በረከትና ቃል ኪዳን አግኝታችሁ እንድትመለሱ መንፈሳዊ ጥሪያችንን እናስተላልፋለን። ለመመዝገብ ከታች በሚቀመጡላችሁ ስልክ ቁጥሮች እየደወላችሁ መመዝገብ ትችላላችሁ። በአካል ለመምጣት መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ መታችሁ መመዝገብና መቁረጥ ትችላላችሁ። በሀገር ውስጥና ከሀገር ውጪ ያላችሁ ኦርቶዶክሳውያን የ2018 የመጨረሻ ዙር ጉዟችን ስለሆነ ይህ በረከት እንዳያልፋችሁ ከወዲሁ መልእክታችንን ማስተላለፍ እንፈልጋለን። በያላችሁበት መልካም የጉዞ ዝግጅት ይሁንላችሁ። እንግዲህ በሌሊቱ ካህናቱ በቤተ መቅደስ ማህሌቱን ቆመው ኪዳኑን አድርሰው ቅዳሴውን አከናውነው ታቦተ ሕጉን አውጥተው ክብረ በዓሉ ተከብሮ እስከሚጠናቀቅ ድረስ እኛም ደግሞ በቅዱስ ጊዮርጊስ ስም የተራቡ የተጠሙ የተቸገሩ በደጁ ስለ ቅዱስ ጊዮርጊስ ብለው ስሙን ለሚጠሩ እህቶችና ወንድሞች ምእመናንና ምእመናት የሚበላ የሚጠጣ ለሌላቸው እህቶች ወንድሞች በቦታው ላይ ተገኝተን በቅዱስ ጊዮርጊስ ስም አቅም በፈቀደና በቻልነው መጠን ስሙን እየጠራን ዝክራችንን እንዘክራለን ማለት ነው። እንግዲህ ቅዱስ ጊዮርጊስ በተሰጠው ቃል ኪዳን በስምህ የቤተ መቅደስህን መጋረጃ የገዛ የቤተ መቅደስ ንዋያተ ቅድሳት በስምህ ዕጣኑን፣ ጧፉን፣ ዘቢቡን፣ ጥላውን ስብሐተ እግዚአብሔር የሚቀርብበትን በቤተ መቅደስ ዕጣኑ የሚሰዋበትን በስምህ ያቀረበውን ቀዝቃዛ ውሃ የሰጠውን እስከ 7 ትውልድ ምርልሃለሁ ተብሎ 7 የድል አክሊላትን እንደተቀዳጀና እንደተሸለመ እኛም ደግሞ በቅዱስ ጊዮርጊስ ስም በረከቱ እንዲደርሰን ብለን በስሙ ቀዝቃዛ ውሃም ቢሆን ለማድረስ ተዘጋጅተን ስራችንን ጀምረናል ማለት ነው። ሁላችሁም እንግዲህ ለዚህ በጎ ነገር የተሳተፋችሁ በሙሉ እንኳን ደስ አላችሁ ማለት እፈልጋለሁ። እንግዲህ ያው እሳትና ወንድ ልጅ ከባድ ነው እንደምታዩትና እንደምታውቁት። ለበረከት ስለሆነ ግን ጭሱም እሳት ሙቀቱም ግለቱም ሁሉ ነገር ለመልካም ነውና አብራችሁን ሁኑ እስከ መጨረሻው ድረስ። እንግዲህ እግዚአብሔር ወዶና ፈቅዶ ለዚች ቀን ስላደረሰን ስሙ የተመሰገነ ይሁን። የቅዱስ ጊዮርጊስ በረከት ረድኤቱ በያላችሁበት ይድረሳችሁ። እስከ መጨረሻው ድረስ ከኛ ጋር ሆኑ። መልካም ቆይታ። እንደኔ የቅዱስ ጊዮርጊስ ውለታው ያለባችሁ እንኳን አደረሳችሁ። ሊቀ ሰማዕቱ ቅዱስ ጊዮርጊስ በተወለደ በ10 ዓመቱ አባቱ ሞቶበት በአንድ መስፍን ቤት እንዳደገ ገድለ ቅዱስ ጊዮርጊስ ይነግረናል። ታዲያ ሊቀ ሰማዕቱ ቅዱስ ጊዮርጊስ ከሱ ጋር እህቶቹ ማርታና ኢሲያ የሚባሉ 2 እህቶች እንዳሉት የቅዱስ ጊዮርጊስ ታሪክ ይነግረናል። ሊቀ ሰማዕቱ ቅዱስ ጊዮርጊስ 7 ዓመታትን ነው የተጋደለው። ስለ እግዚአብሔር አንድም ቀን ሳያቋርጥ የ20 ዓመት ወጣት ሆኖ እያለ በወጣትነት ዘመንህ ፈጣሪህን አስብ የተባለውን ቃል በትክክል የፈጸመ ጀግና ሰማዕት ነው። ሰማዕቱ ቅዱስ ጊዮርጊስ ታዲያ 3 ጊዜ ሞቶ ተነስቷል። የብረት ጫማ አስለብሰውታል። በመንኮራኩር ፈጭተውታል። በብረት ሰቅለውታል። ሊቀ ሰማዕቱ ቅዱስ ጊዮርጊስ በእምነቱ የጸና መርዝን፣ ድግምትን፣ አስማትን አድርገው እንዲጠጣ ሰጥተውታል። ሊቀ ሰማዕቱ ቅዱስ ጊዮርጊስ ግን በአብ በወልድ በመንፈስ ቅዱስ ስም በመባረክ ሲጠጣው መልኩ እንደ ፀሐይ ነው ያበራው። ሊቀ ሰማዕቱ ቅዱስ ጊዮርጊስ ዛሬ በስሙ መታሰቢያ ቤተክርስቲያን ቢሰራለት፣ ገድል ቢጻፍለት፣ መልካ ቢጻፍለት፣
መታሰቢያ ቃል ኪዳን ስለተቀበለ በረከት ለማግኘት ነው። ሰማዕቱ ቅዱስ ጊዮርጊስ በዚህ ሁሉ ውጣ ውረድና መከራ ውስጥ ሆኖ እያለ ሊቀ ሰማዕቱ ቅዱስ ጊዮርጊስ በመንኮራኩር ፈጭተው በይድራስ ተራራ ላይ እንዳፈር እንዳመድ ቢበትኑት አመዱ የተበተነው ያረፈባቸው ዛፍ ቅጠሎች ሊቀ ሰማዕቱ ቅዱስ ጊዮርጊስ ሊቀ ሰማዕቱ ቅዱስ ጊዮርጊስ እያሉ መስክረውለታል። ሊቀ ሰማዕቱ ቅዱስ ጊዮርጊስ እንግዲህ በዛሬው ዕለት ሚያዝያ 23 3 ጊዜ ሞቶ 7 ዓመት ተጋድሎ ቃል ኪዳንን ሲቀበልና ሲያርፍ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን ገብቶለታል። በስምህ ዝክር የዘከረ የገድል መጽሐፍህን የጻፈ መጽሐፍህን ያነበበ ያስነበበ ገድልህን የሰማ ያሰማ ቤተ መቅደስህን ያነጸ ያሳነጸ ለቤተ መቅደስህ አገልግሎት መጋረጃ፣ ምንጣፍ፣ ጧፍ፣ ዕጣን፣ ዘቢብ፣ ሻባ መብራቱን ያቀረበውን እስከ 7 ትውልድ ድረስ እምርልሃለሁ ተብሏል። እኔና እናንተ ቅዱስ ጊዮርጊስን የምናመሰግነው ዝም ብለን አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለማት ፈጣሪ ዓለምን ፈጥሮ የሚገዛ አምላካችን እግዚአብሔር ስላከበረው ነው። ታዲያ ቅዱስ ጊዮርጊስ ዛሬ ለእኔና ለእናንተ ልክ ቤሩት ላይ ሴቶች ልጆቻቸውን በዓመት በዙር ዕጣ በደረሰባቸው ጊዜ ለዘንዶ እየገበሩ ያመልኩ እንደነበረ ይታወቃል። ሰማዕቱ ቅዱስ ጊዮርጊስ ግን በቤሩት ላይ ደራጎን የሚባል መጥፎ ዘንዶ መጥፎ አውሬ ግብር የሚገበርለት የሚያመልኩት የሚያመሰግኑት የሚሰግዱለት አንድ ጣዖት እንዳለ በሰማ ጊዜ በጣም ተበሳጭቶ ሰማዕቱ ቅዱስ ጊዮርጊስ ለደራጉን የተሰቀለችውን ቤሩታዊትን በቤሩት ሀገር ላይ ሄዶ ዘንዶውን በጦሩ ወግቶ ሊቀ ሰማዕቱ ቅዱስ ጊዮርጊስ በእግዚአብሔር ስም ቤሩታዊትን አድኗታል። እና ሊቀ ሰማዕቱ ቅዱስ ጊዮርጊስ በጣም ያስገርማል። ሚያዝያ 23 ካላንደር ዝግ ነው። የካቲት 23 ካላንደር ዝግ ነው። በሰማዕቱ በቅዱስ ጊዮርጊስ ስም ሁል ጊዜ የሚያምኑትም የማያምኑትም ያከብሩታል። ለእኔና ለእናንተማ ፍጡነ ረድኤት የልዳው ኮከብ የፋርስ ነገሥታትን ያሳፈረ ዱድያኖስን ያሳፈረ ሊቀ ሰማዕቱ ቅዱስ ጊዮርጊስ በስሙ ዝክር ስንዘክር ጧፍ፣ ዕጣን፣ ሻማ መብራት ስንሰጥ ምን ያክል ለእኔና ለእናንተ ቅርብ እንደሆነ አስቡት እስቲ። ሊቀ ሰማዕቱ ቅዱስ ጊዮርጊስ ዛሬ ለደከመው ትውልድ በነጭ ፈረሱ በመንፈስ ቅዱስ ተቃኝቶ በመንፈስ ቅዱስ ተመርቶ ስንጠራው ይደርስልናል። ሊቀ ሰማዕቱ ቅዱስ ጊዮርጊስ በያላችሁበት በተሰጠው ቃል ኪዳን ይባርካችሁ። ለዚህ በጎ ነገር የተሳተፋችሁ በዶርቃ ሚዲያ ስም ሁላችሁንም ማመስገን እፈልጋለሁ። እንደዚህ አይነት በጎ ምግባር ሲሰራ ፈተናው ይበዛል፣ ውጣ ውረድ አለው፣ መሰላቸት አለ። ጸልየሽ አልተሰማልህም፣ ጸልየሽ አልተሰማልሽም፣ ዘክረሽ አልደረሰልሽም፣ ተስለሽ አልደረሰልሽም። ብዙ አድካሚ ነገሮች አሉ። ግን እነዚህን ሁሉ ወደ እኔ ጆሮ ይሄ ነገር ሊመጣ አይገባም፣ አልሰማህም፣ ሰይጣንን እምቢ በሉት፣ እግዚአብሔርን እሺ በሉት እንደተባለ ሁል ጊዜ እግዚአብሔር ቢዘገይም ቀን አለው የሚቀድመው የለም ብለን በእምነት ከጸናን ቅዱሳንን በተሰጣቸው ቃል ኪዳን እንዲያማልዱን፣ እንዲረዱን፣ እንዲያግዙን ከተማጸናቸው የኛ ጎደሎ የማይሞላበት ምንም ምክንያት የለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉንም ታውቁታላችሁ። በመዋዕለ ሥጋዌ እየተመላለሰ በሚያስተምርበት ጊዜ እንግዲህ እናንተ እምነት የጎደላችሁ የሰናፍጭ ፍሬ ታክል እምነት ቢኖራችሁ ይሄ ተራራ ተነስና ሂድ ብትሉት ይሄዳል ብሎ 2 ዓሣንና 5 እንጀራን በመባረክ 5000 ሕዝብን መግቦ 12 ሞሰብ ተርፎ እንደተነሳ ወንጌል ይነግረናል።
ስለዚህ እኔና እናንተ በቅዱሳኑ ስም መታሰቢያቸውን ብቻ አስበን አነሰ በዛ ሳንል የበኩላችንን እኛ የሚጠበቅብን ነገር ካደረግን የነሱን ስራ ደግሞ ለነሱ እንተው። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር አይደል የተባልነው። እኛ የራሳችንን ከሰራንና ካደረግን የእግዚአብሔርን ደግሞ ለሱ እንተውለታለን። ቅዱሳኖች አይደለም በጽድቅ መንገድ ስንደክምና ስንመላለስ በኃጢአት በወደቅን ጊዜ ከጎናችን አይለዩም። ሞኝ አትሁኑ። ቅዱሳኖች አያማልዱም የሚሏችሁን አትስሙ። ቅዱሳኖች እንደኛ ሰው ናቸው የሚሉትን አትስሙ። እስቲ እንደኛ ሰው ቢሆኑም በተሰጣቸው ቃል ኪዳን ከኛ ይለያሉ። እስቲ እንደ አቡነ ገብረ መንፈስ ቅዱስ 100 ዓመት በሐይቅ ባህር ላይ በጭንቅላቱ ተዘቅዝቆ ይጸልይና ያሳየን አንድ ፓስተር። እስቲ እንደ አቡነ ተክለ ሃይማኖት በአንድ እግሩ ቆሞ 7 ዓመት ጸልዮ እግዚአብሔርን ሲያመሰግን ያሳየን እስቲ። ስለዚህ እኛ ማንንም አንሰማም። ቅዱሳኖችን በተሰጣቸው ቃል ኪዳን ክብር ለሚገባው ክብር ስጡ ስለተባለ ክብር ለሚገባው ክብር እንሰጣለን። ዛሬ ቅዱስ ጊዮርጊስን ደጅ የምንጸነው ፍጡነ ረድኤት ሰማዕቱ ቅዱስ ጊዮርጊስ አማልደን ድረስልን የምንለው ምን ስለተደረገለት ነው? እግዚአብሔርን አመስግኖ እግዚአብሔርን አክብሮ እንደ ሕጉና እንደ ትእዛዙ እንደ እግዚአብሔር ሐሳብ ተጉዞ ዓለምን ንቆ አልፈልግም ብሎ ሰማዕቱ ቅዱስ ጊዮርጊስ ለነገስታትነት ሲታጭ ለነገስታትነት ሲመረጥ እኔ የክርስቶስ ሙሽራ ነኝ የክርስቶስ ደቀ መዝሙር ነኝ ብሎ በድል 7 ዓመት ተጋድሎ 3 ጊዜ ሞቶ ተነስቶ የድል አክሊላትን ስለተቀዳጀ ሰማዕቱ ቅዱስ ጊዮርጊስን ፍጡነ ረድኤት ስንጠራ ድረስልን ብለን ዛሬ እንለምነዋለን። ይሄው የልዳው ኮከብ ሰማዕቱ ቅዱስ ጊዮርጊስ የአንዳሳው ቅዱስ ጊዮርጊስ ሰማዕቱ ቅዱስ ጊዮርጊስ የድማው ቅዱስ ጊዮርጊስ ብለን ስንጠራው ፈጥኖ ይደርስልናል። በቅዱስ ጊዮርጊስ ስም ተማጽኖ ጥያቄው ያልተመለሰ የለም። በዚህ ዘመን ሁላችሁም ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር በሚያደርገው ጉዞ ግንቦት 9 መነሻ ግንቦት 18 መመለሻ ወይም በፈረንጆች አቆጣጠር ሜይ 17 መነሻ ሜይ 26 መመለሻ በርሜል ቅዱስ ጊዮርጊስ አብረን እንገናኝ። በዓሉ የፍቅር የበረከት የአንድነት ይሁንላችሁ። ይህ በዓል ለኛ ለኦርቶዶክሳውያኑ ታላቅ የደስታና የበረከት ቀን ነው። ሁላችሁንም እንኳን አደረሳችሁ። የቅዱስ ጊዮርጊስ በረከት በያላችሁበት ፈጥኖ ይደረስላችሁ። ሰማዕቱ ቅዱስ ጊዮርጊስ ለደጅህ አብቃን ስትሉት፣ ሰማዕቱ ቅዱስ ጊዮርጊስ ቋጠሮዬን ፍታልኝ ስትሉት፣ ሰማዕቱ ቅዱስ ጊዮርጊስ ጥያቄ ያልተመለሰም ድረስልኝ፣ ወገን ዘመድ ከጎኔ የሚቆም የሚያስታምም ችግሬን የሚረዳ ቤተሰብ የለኝም ስትሉት፣ ብቻችሁም በሆናችሁ በጨነቃችሁ ጊዜ ቅዱስ ጊዮርጊስን ጥሩት ይደርስላችኋል። ለኛ የደረሰ ሰማዕቱ ቅዱስ ጊዮርጊስ ለእናንተም ይድረስ። ፍቅሩ የገባችሁ ውለታው ያለባችሁ የቅዱስ ጊዮርጊስን አደራ እንዳትበሉ። ሰማዕቱ ቅዱስ ጊዮርጊስ በያላችሁበት ይድረስላችሁ ማለት እወዳለሁ። ሰላማችሁ ብዝት ይበል። አሁን ወጡን እያደረስን ነው። እንደገና ወደ ቤተ ክርስቲያን ስንሄድ ደግሞ ያው የሚኖረንን ቆይታ ከኛ ጋር ስትሆኑ ታዩታላችሁ። መልካም ቆይታ ከኛ ጋር ሆኑ። ተዋህዶ ነው ጊዮርጊስ የጸና አምላኩን ያገኘ በብዙ ፈተና በነገስታቱ ፊት ሳይፈራ መስክሮ አምላኩን ሰበከ ጣዖታትን ሰብሮ። ተዋህዶ ነው ጊዮርጊስ የጸና አምላኩን ያገኘ በብዙ ፈተና በነገስታቱ ፊት ሳይፈራ መስክሮ አምላኩን ሰበከ ጣዖታትን ሰብሮ። ተዋህዶ ነው ጊዮርጊስ ተመልካቾቻችን ዝግጅታችንን በዚህ መልኩ ጨርሰናል። እግዚአብሔር ይመስገን። አሁን በቀጥታ ወደ ቤተ ክርስቲያን ነው የምንሄደው። እግዚአብሔር አምላክ ወዶና ፈቅዶ በሰማዕቱ በቅዱስ ጊዮርጊስ ምልጃና ረድኤት ሐሳባችን ተሳክቶ እንደ እግዚአብሔር መልካም ፈቃድ በዚህ መልኩ ይሄንን ለቁመተ ስጋ የሚሆን ምግብ አዘጋጅተን በሰማዕቱ በቅዱስ ጊዮርጊስ ስም ለመስጠትና ለመዘከር ወደ ቤተ ክርስቲያን ልንሄድ ዝግጅታችንን ጨርሰናል።
ስለዚህ ሁላችሁም ለዚህ በጎ ነገር የተሳተፋችሁትን ሁሉ ከቅዱስ ጊዮርጊስ ቃል ኪዳንና በረከት እንዲደርሳችሁ መልካም ምኞቴን እገልጻለሁ። በኮልታፋ አንደበቴም በአባቶችም በጸሎት እንድትታሰቡ ስመ ክርስትናችሁን እንደሰጣችሁኝ አድርሻለሁ። ለሌላ ጊዜ ለሰርግ፣ ለዝክር እንደዚህ እናንተ መገኘት በማችሉበት ሁኔታ ፕሮግራም ሲኖራችሁ ጽዋ ማህበር ሊሆን ይችላል፣ ተስካር ሊሆን ይችላል፣ በቤተ ክርስቲያን፣ በእስር ቤት፣ በጸበል ቦታ፣ በሆስፒታል፣ በተለያየ ቦታ ዝክር እንዲዘከርላችሁ ስትፈልጉ ከታች በማስቀምጥላችሁ ስልክ ቁጥር መደወል ትችላላችሁ። ራሴ ሰርቼ አዘጋጅቼ እንደዚህ አደርስላችኋለሁ ወይም እዘክርላችኋለሁ ማለት ነው። እንግዲህ እስከ መጨረሻው ድረስ ከኛ ጋር ስትሆኑ የመጨረሻ ማጠናቀቂያ ፕሮግራማችንን ታያላችሁ። በቀጥታ ወደ መኪና ጭነን ወደ ቤተ ክርስቲያን የምንሄደው ተከታተሉ። ተዋህዶ ነው ጊዮርጊስ የጸና አምላኩን ያገኘ በብዙ ፈተና በነገስታቱ ፊት ሳይፈራ መስክሮ አምላኩን ሰበከ ጣዖታትን ሰብሮ ተዋህዶ ነው ጊዮርጊስ የጸና አምላኩን ያገኘው በብዙ ፈተና በነገስታቱ ፊት ሳይፈራ መስክሮ አምላኩን ሰበከ ጣዖታትን ሰብሮ ስጋህን ቆራጠው በእሳት ይኸውማየ ስለ ቅዱስ ጊዮርጊስ ቆምክ ከፊታቸው ጊዮርጊስ አያሉ ዛሬም ተበትኗል የትናንቱ ሴራ አጽናም በእምነታችን ጊዮርጊስ አደራ በተዋህዶ ነው ጊዮርጊስ የጸና አምላኩን ያገኘው በብዙ ፈተና በነገስታቱ ፊት ሳይፈራ መስክሮ አምላኩን ሰበከ ጣዖታትን ሰብሮ ነፋስ በበዛበት በኤራስ ተራራ አጥንት ተፈጭቶ በነፋስ ሲዘራ መሰከሩ ላንተ ሳርና ቅጠሉ ስለ ቅዱስ ጊዮርጊስ ጊዮርጊስ እያሉ ስለ ቅዱስ ጊዮርጊስ ስለ ቅዱስ ጊዮርጊስ ስለ ቅዱስ ጊዮርጊስ በነገስታቱ ፊት ሳይፈራ መስክሮ አምላኩን ሰበከ ጣዖታትን ሰብሮ ምስክር የሆንክው ታምነህ እስከ ሞት የተቀዳጀኸው 7 አክሊላት ጊዮርጊስ ሰማዕት እንጠራሃለን በአንዲት ተዋህዶ እንድታጸናን አጥንት ተፈጭቶ በነፋስ ሲዘራ መሰከሩ ላንተ ሳርና ቅጠሉ ስለ ቅዱስ ጊዮርጊስ ጊዮርጊስ እያሉ ስለ ቅዱስ ጊዮርጊስ ስለ ቅዱስ ጊዮርጊስ ስለ ቅዱስ ጊዮርጊስ በነገስታቱ ፊት ሳይፈራ መስክሮ አምላኩን ሰበከ ጣዖታትን ሰብሮ ምስክር የሆንክው ታምነህ እስከ ሞት የተቀዳጀኸው 7 አክሊላት ጊዮርጊስ ሰማዕት እንጠራሃለን በአንዲት ተዋህዶ እንድታጸናን። ውድ ተመልካቾቼ እንደምን አላችሁ? እንደምን ቆያችሁ? የዛሬ የሚያዝያ 23 2018 ዓመተ ምህረት የሊቀ ሰማዕቱ የቅዱስ ጊዮርጊስ ዓመታዊ የረፍት ክብረ በዓል ምክንያት በማድረግ የነበረ የሚዲያና የበዓል ዝግጅታችን ይህን ይመስል ነበረ። እንግዲህ የተሰጠንን አብቃቅተን ኃላፊነታችንን ለመወጣት ከራሴም ጨምሬ በዚህ ባያችሁት መልኩ ሁሉ ነገር እግዚአብሔር ወዶና ፈቅዶ ሰማዕቱ ቅዱስ ጊዮርጊስ በምልጃና በጸሎቱ በቃል ኪዳኑ ረድቶኝ በዚህ መልኩ ብዙ ባይሆንም
የተቸገረች ስጋ ረሃቧን እንድታስታግስ ማድረግ ችለናል በጋራ ከናንተ ጋርና በጣም ደስ ይል ነበረ። በዓሉ የበረከት የፍቅር የአንድነት በዓል ነበረ። እናንተም በያላችሁበት የሊዳው ኮከብ የሰማዕቱ የቅዱስ ጊዮርጊስ ረድኤትና በረከቱ ቃል ኪዳኑ በዛሬው ዕለት የተገባለት ቃል ኪዳን ሰማዕቱ ቅዱስ ጊዮርጊስ 7 ዓመት ተጋድሎ 3 ጊዜ ሞቶ ተነስቶ ዛሬ ቃል ኪዳን የተቀበለበት ዕለት ነው። በስምህ ቤተ ክርስቲያን ያነጸ ያሳነጸ ገድልህን የጻፈ ያጻፈ ቃል ኪዳንህን የሰማ ገድልህን ያነበበ ያስነበበ ለቤተ መቅደስህ ነዋየተ ቅድሳትን የሰጠ ያሰጠ በስምህ ቀዝቃዛ ውሃ የሰጠ የተራቡን ያበላ ስምህን የጠራ ሁሉ እስከ 7 ትውልድ ድረስ ይማርልሃል እምርልሃለሁ ተብሎ ቃል ኪዳን የተገባለት ዕለት ነው። 7 የድል አክሊላትን የተቀዳጀበትና ቃል ኪዳን የተቀበለበት ዕለት ነው። በዚህ ቀን እኛም የበረከቱ ተሳታፊዎች ሆነናል። እግዚአብሔር ስለማይነገር ስጦታው ስሙ የተመሰገነ ይሁን። በሀገር ውስጥና ከሀገር ውጭ ያላችሁ እህት ወንድሞቼ ከጎኔ የሆናችሁ ስለምታደርጉልኝ መልካም ትብብርና መልካም የሐሳብም የገንዘብም የጠየኳችሁን ነገር ሁሉ ስለምታደርጉልኝ ነገር የልባችሁ መሻት እንዲፈጸምላችሁ የኔም መልካም ምኞቴ ነው። ገንዘብ የሰጣችሁ በጸሎት እንድትታሰቡ ስመ ክርስትናችሁን ለአባቶች ሰጥቻለሁ። ያያችሁት ነገር ደግሞ ከምንም በላይ ነው። ከሚቀበል ይልቅ የሚሰጥ ብፁዕ ነው ስለሚል መጽሐፍ ቅዱስ እናንተ አቅማችሁ በፈቀደ ሰጥታችኋል። እኔም ኃላፊነቴን ለመወጣት በዚህ ልክ ሰርቻለሁ አድርጌያለሁ። ስለ ሁሉም ነገር እግዚአብሔር ስሙ የተመሰገነ ይሁን። መልካም ዓመት በዓል ይሁንላችሁ። በድጋሚ በሌላ ፕሮግራም እስከምንገናኝ ድረስ የዛሬ ፕሮግራማችን ይሄን ይመስል ነበረ። ሁላችሁም ቸር ሰንብቱ።